ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ሁለት ርዕሶች ለማየት እንሞክራለን። የመጀመሪያው ርዕስ ኢንተርፕሬነራል አቲቲዩድስ ቢሄቪየርስ ኤንድ ማይንድሴት የሚለውንና ዊንዶውስ ኦፍ ኢንተርፕሬነራል ኦፖርቹኒቲስ የሚለውን አብረን ለማየት እንሞክራለን። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅኩ ቤተሰብ የሆናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። እንግዲህ ለመጀመሪያ ያህል ኢንተርፕሬነራል ማይንድሴት ምንድነው? ኢንተርፕሬነራል ማይንድሴት የምንለው ቫይታል ስቴት ኦፍ ማይንድ ምንድነው? ዴፊኒሽኑ ምንድነው? ምን ያጠቃልላል የሚለውን ስናይ ኢንተርፕሬነራል ማይንድሴት ኢዝ ኤ ስፔሲፊክ ስቴት ኦፍ ማይንድ ፖሰስድ ባይ አን ኢንዲቪጁዋል። ኢንተርፕሬነራል ማይንድሴት ማለት ነው ስፔሲፊክ ማይንድሴት ኦፍ ኤ ፐርሰን ኦር አን ኢንዲቪጁዋል ዛት ኢዝ ፖሰስድ in entrepreneurship ማለት ነው። Entrepreneurial mindset is a specific state of mind possessed by an individual ማለት ነው. It reflects how a person thinks and their attitude toward achieving goals. ምን ሪፍሌክት ያደርጋል ማለት ነው? ሰውየው ምን ያስባል? How a person thinks and their attitude toward achieving goals የሚለውን ሪፍሌክት ያደርጋል. This mindset serves as an important tool that enables individuals to pursue entrepreneurial activities effectively, make brave decisions, actively seek clients, and take calculated risks. እንግዲህ አንድ ኢንተርፕሬነር ማይንድሴቱ አስፈላጊ ነው፣ ኢምፖርታንት ቱል ነው። ምክንያቱም ኢንዲቪጁዋል ፐርሱ ኢንተርፕሬነር አክቲቪቲን ፐርሱ እንዳደርግ ብሬቭ የሆነ ዲሲሽን ሜክ እንዳደርግ ክሊያንትን አክቲቪቲ ሲክ እንዳደርግና ካልኩሌትድ የሆነ ሪስክን ቴክ እንዳደርግ የኢንተርፕሬነራል ማይንድሴት አስፈላጊ መሳሪያ ነው፣ ኢምፖርታንት ቱል ነው ማለት ነው። ኢንተርፕሬነርስ አር ዲፋይንድ አስ ኢኖቬተርስ ኤንድ ክሬተርስ። ኢንተርፕሬነርስ ምንድን ናቸው? ኢኖቬተር ናቸው፣ ክሬተር ናቸው። ዜሮ ኦፍ ቲንኪንግ ጊቭስ ዜር ቢዝነስ ዘ ቤስት ቻንስ ኦፍ ሰርቫይቫል። ስለዚህ ኢንተርፕሬነሮች ኢኖቬተር ከሆኑ ክሬተር ከሆኑ ዌይ ኦፍ ቲንኪንጋቸው ቢዝነሳቸው ለቢዝነስ ሰርቫይቫላቸው ዘ ቤስት ቻንስ ተብሎ ይጠቀሳል ማለት ነው። ፌለር ኦፍ ሪሳይለንስ የሚለውን ስናይ ደግሞ ኖት ኦል ኢንተርፕሬነርስ ሰክሲድ ኢን ኤቭሪ ቢዝነስ ቬንቸር። ሁሉም ኢንተርፕሬነሮች በእያንዳንዱ ቢዝነስ ቬንቸር ምን አይሉም? ሰክሰስፉል አይሆንም። ሰክሰስፉል ኢንተርፕሬነር ኦፍን ፌልስ አትሊስት ዋንስ። ሰክሰስፉል የተባለ ኢንተርፕሬነር ስኬታማ የተባለ ስራ ፈጣሪ ቢያንስ አንድ ጊዜም ሊያደርግ ይችላል፣ ፌል ሊያደርግ ይችላል። what truly matters is how they learn from failure and exploit the experience of their future success. ዋናው ነገር ምንድነው? ከስተታቸው በመማር ለፊውቸር ሰክሰሳቸው ኤክስፒሪየንስ ማግኘት፣ ልምድ ማግኘት ነው ማለት ነው። therefore our entrepreneurial mindset is essential for risk taking, innovation, resilience and long term business growth. ኢንተርፕሬነር ማይንድሴት ምንድነው የሚለውን አየን። ኢንተርፕሬነር ማይንድሴት ደግሞ አስፈላጊነቱን አየን። አንዳንድ ደግሞ ፌለር አለ። ፌለር ኤንድ ሪሳይለንስ መጽናት አለ። ኢንተርፕሬነር ማይንድሴት ለምን ያስፈልጋል ማለት ነው? ለኢኖቬሽን፣ ለሪስክ ቴኪንግ፣ ለሪሳይለንስ እና ለሎንግ ተርም ቢዝነስ ግሮዝ ያስፈልጋል ማለት ነው። ኪ አቲቲዩድስ ኤቭሪ ኢንተርፕሬነር መስት ሃቭ። ስለዚህ እያንዳንዱ ኢንተርፕሬነር ሊኖረው የሚገባ ኪ የሆነ አቲቲዩድ አመለካከት ሊኖረው ይገባል። ዘስ አቲቲዩድስ አር አንደኛ ፓሽን። ኢንተርፕሬነርስ should have deep passion for their ideas, goals and companies. እያንዳንዱ ኢንተርፕሬነር ምን ሊኖረው ይገባል ማለት ነው? ፓሽን ሊኖረው ይገባል። ፓሽን ስንል ደግሞ እያንዳንዱ ኢንተርፕሬነር should have a deep passion for ለአይዲያ ለጎልና ለካምፓኒ ሊኖረው ይገባል። ፓሽን is the motivating force that drives entrepreneurs to persist and succeed. ፓሽን ምንድነው? ለእያንዳንዱ ኢንተርፕሬነር ፐርሲስት እና ሰክሲድ እንዳደርግ ሞቲቬቲንግ ፎርስ ምንድነው? ፓሽን ይባላል። ሁለተኛው ከአቲቲዩድ ኦፍ ኢንተርፕሬነር ብሬቨሪ ነው። ኢንተርፕሬነርስ often fear that well planned ideas may not succeed. ኢንተርፕሬነሮች አንዳንድ ጊዜ ምን ሊፈሩ ይችላሉ? ዌል ፕላንድ ሆነ በደንብ የተዘጋጀ አይዲያ ሀሳብ ሰክሰስ ላይሳካ ይችላል። despite fear they do not let fear inhibit action.
ምንም እንኳን እንግዲህ ፊር ቢኖርም ምን ማድረግ አለባቸው? they do not let fear ፊሩን ሌት ማድረግ የለባቸውም ማለት ነው። they learn from failures ከምን ይማራሉ? ከስተት using fear as a motivator to work harder and correct mistake ከምን ይማራሉ ማለት ነው? ከስተት ከፌለር ይማራሉ። ከፌለር መማር ደግሞ use fear as motivator to work harder and correct mistakes ማለት ነው። bravery is essential to pursuing and sustaining successful business bravery ምንድነው ማለት ነው? አንድ ሰክሰስፉል ቢዝነስን ፐርሹ እና ሰስቴን ለማድረግ ኢሴንሻል አስፈላጊ የሆነ ነገር ነው ማለት ነው። ሶስተኛው ኪያቲት ኦፍ ኤቨሪ ኢንተርፕረነር መሆን ያለበት ፍሌክሲቢሊቲ ነው። ኢንተርፕረነርስ ፌስድ ኦብስታክልስ ኤንድ ዲፊካልቲስ ኦን ዘር ጆርኒ ኢንተርፕረነሮች በጆርኒያቸው ኦብስታክልስ እና ዲፊካልቲዎች መሰናክሎች እና አስቸጋሪ ነገሮች ይገጥማቸዋል። have a flexible mindset allows entrepreneurs to adopt and change courses flexible mindset ካለ ደግሞ ቼንጆችን አዶፕት እንድታደርግና ኮርስ ኦፍ አክሽን አኮርዲንግሊ ቼንጅ እንድታደርግ ምን ያደርግልሃል ማለት ነው? ይፈቅድልሃል ማለት ነው። ስለዚህ flexibility means modifying plans when current routes appear likely to fail or ensuring good achievement flexibility ማለት ነው ፕላንን ሞዲፋይ ማድረግ ነው። መቼ? when current routes appear likely to fail አሁን ያለ state of mind አሁን ያለ ያሰራ ሁኔታ ወይ current route likely fail የሚያደርግ ከሆነ ወይንም good achievement ኢንሹር ማድረግ የማይችል ከሆነ flexibility ያስፈልጋል። modifying plan ማለት ነው። ሌላው አራተኛው attitude of every entrepreneur strong work ethics ነው። ስትሮንግ የሆነ ጠንካራ የሆነ ወርክ ኢቲክስ ነው። ስትሮንግ ኤንድ ግሮዊንግ ቢዝነስ ሪኳየርስ አንደኛ ማኒ ሃወርስ ኦፍ ሃርድ ወርክ እንግዲህ ስታርቲንግ ኤንድ ግሮዊንግ ቢዝነስ በቃ ስራን አንድ ቢዝነስ ንግድ ስትጀምርና እንዳድግልህ ከፈለክ አንደኛ ማኒ ሃወርስ ኦፍ ሃርድ ወርክ በቃ ረጅም ለብዙ ሰዓት የሆነ ጠንካራ ስራ ይጠይቃል። ሁለተኛው ፐርሲስተንት ስሩ ፍራስትሬሽን በፍራስትሬሽንን እንደ ጉድ ኦፖርቹኒቲ በመጠቀም ፐርሲስተንት ጥንካሬ ኦር ቀጣይነት ያለው ፐርሲስተንሲ ያስፈልጋል ማለት። ሶስተኛው ክሪኤቲቪቲ በቃ ክሪኤቲቭ መሆን አለበት። አራተኛው ደግሞ ኮንስታንት ሱፐርቪዥን ኤንድ ኮንስታንት የሆነ ቀጣይነት ያለው ግምገማና ኢፈርት ያስፈልጋል። ስለዚህ አራተኛው የኢንተርፕረነር ኪ አቲቲዩድ መሆን ያለበት ስትሮንግ ወርክ ኢቲክስ ነው ማለት ነው። ስትሮንግ ወርክ ኢቲክስ ነው። Entrepreneurs are continuously engaged in አንደኛ establishing new ideas entrepreneurs continuously ቀጣይነት ባለው ሁኔታ ምን ላይ engage ያደርጋሉ? establishing new ideas, creating products and services as well as hiring talented innovative people ስለዚህ entrepreneurs continuously by establishing new ideas, creating products and services as well as hiring talented and innovative people በማድረግ continuously engage ያደርጋሉ ማለት ነው። አምስተኛው የኢንተርፕረነር ኪ አቲቲዩድ መስታሃብ ሊኖር የሚገባው አንድ ኢንተርፕረነር ኢንተግሪቲ ነው፣ ቅንነት ነው። ኢንተርፕረነርስ መስታሃብ ትረስት ወርዚ ኤንድ ኦነስት ቱ ቢልድ ሪሌሽንሺፕ ኢንተርፕረነሮች ምን ሊኖራቸው ይገባል? ምን ሊሆኑ ይችላሉ? ትረስት ወርዚ ሊሆኑ ይችላሉ፣ ኦነስት ሊሆኑ ይችላሉ። ሪሌሽንሺፕን ቢልድ ለማድረግ ትረስት ወርዚ እና ኦነስቲ በጣም አስፈላጊ ነገሮች ናቸው። ትረስት ኢዝ ኤሴንሻል ፎር አንደኛ ኮሊግስ ለኮሊጎች አስፈላጊ ነው። ሆኒዲስ ቱ ፊል ቫልዩ ኮሊጎች ቫልዩድ እንደሆኑ ፊል ሊያደርጉ ይገባል። ስለዚህ ለነሱ ያስፈልጋል። ሁለተኛ ለሰፕላየርስ who require timely payment ሰፕላየሮች ታይምሊ ፔመንት ይጠብቃሉ። ስለዚህ ለነሱም ኦነስት መሆን አለበት። ሶስተኛ ለከስተመር ነው who expect promised delivery በቃ ቃል በተገባላቸው መሰረት ደሊቨሩ እንደሚካሄድ ፕሮሚስ በገባው መሰረት ለነሱም ኦነስት ያስፈልጋል። አራተኛ ለኢንቨስተር ነው who seek potential growth and reliability ፖቴንሻል የሆነ ግሮዝ እና ሪላያቢሊቲ ለሚፈልጉት ለኢንቨስተሮች ታማኝ መሆን ያስፈልጋል። ስለዚህ ኢንተግሪቲ ማለት trustworthy and honest to build relationship ነው። so trust is essential for colleagues, suppliers, customers and investors ማለት ነው። ሌላው ደግሞ እንግዲህ የምናየው ነገር skills and attributes for ኢኖቬሽን ስኪል እና አትሪቢዩቶች
ምን ይመስላል የሚለውን እናያለን ማለት ነው። ዴፊኒሽን ኦፍ ስኪል ስናይ ስኪል ዴሞንስትሬትድ ስሩ አክሽን፣ ይቅርታ ኖሎጂ ዴሞንስትሬትድ ስሩ አክሽን። ኖሎጂ በምን ዴሞንስትሬት ይደረጋል? በአክሽን ዴሞንስትሬት ይደረጋል። ዘ አቢሊቲ ቱ ፐርፎርም ስፔሲፊክ ታስክስ ኤፊሽንትሊ፣ አንድን ታስክ ኤፊሽንትሊ ፐርፎርም የምናደርግበት አቢሊቲ ምን ተብሎ ይጠቀሳል ማለት ነው? ስኪል ይባላል። ስለዚህ አንደኛ ስኪል ምንድን ነው? ኖሎጂ ነው። አክሽንን ዴሞንስትሬት የምናደርግበት ኖሎጂ ነው። ሁለተኛ ደግሞ ታስክን ኢፌክቲቭሊ ፐርፎርም የምናደርግበት አቢሊቲ ነው ማለት ነው። ሌላው እንግዲህ ኢንተርፕሬነር አቢሊቲ የሚለውን ስናይ ኢንተርፕሬነራቢሊቲ ኢዝ ዘ አቢሊቲ ቱ ቴክ ኤ ጉድ ቢዝነስ አይዲያ ኤንድ ተርን ኢት ኢንቱ ሪያሊቲ ማለት ነው። ሪያሊቲን ጉድ ቢዝነስ አይዲያን ወደ ሪያሊቲ የምንለውጥበት መንገድ ምን ይባላል? ኢንተርፕሬነርስ አቢሊቲ ይባላል። ሁለት አይነት ስኪሎች አሉ። ቱ ኢሴንሻል ስኪል ሴትስ። አንደኛው ጀነራል ማኔጅመንት ስኪል ሲሆን ሁለተኛው ፒፕል ማኔጅመንት ስኪል ነው። ጀነራል ማኔጅመንት ስኪል የሚባለው ፕላኒንግ፣ ኦርጋናይዚንግ፣ ኮንትሮሊንግ ኤንድ ረኒንግ ዘ ቢዝነስ ኤፊሽንትሊ። ቢዝነስን ፕላን ማድረግ፣ ኦርጋናይዝ ማድረግ፣ ኮንትሮል ማድረግ እና ራን ማድረግ ምን ይባላል? ጀነራል ማኔጅመንት ስኪል ይባላል። ሁለተኛው ፒፕል ማኔጅመንት ስኪል የሚባለው ደግሞ ሊዲንግ፣ ሞቲቬቲንግ ኤንድ ማኔጂንግ ኤምፕሎይስ ፓርትነርስ ኤንድ ስቴክ ሆልደርስ። ይሄ ደግሞ ፒፕል ማኔጅመንት ስኪል ይባላል። አንድ በአንድ ለይተን ለማየት እንሞክር። የመጀመሪያው ጀነራል ማኔጅመንት ስኪል የምንለው ጀነራል ማኔጅመንት ስኪል ሪፈርስ ቱ ዘ አቢሊቲስ ኒድድ ቱ ኦርጋናይዝ ኤ ካምፓኒ ፊዚካል ኤንድ ፋይናንሻል ሪሶርስ። እንግዲህ ጀነራል ማኔጅመንት ስኪል የሚባለው አንድ ካምፓኒ አለ፣ የካምፓኒውን ፊዚካል ኤንድ ፋይናንሻል ሪሶርስ ኦርጋናይዝ የምናደርግበት ስኪል ምን ይባላል? ጀነራል ማኔጅመንት ስኪል። ካምፓኒውን ኦርጋናይዝ የምናደርግበት ኤቢሊቲ ምን ይባላል? ጀነራል ማኔጅመንት ስኪል ይባላል። በዚህ በጀነራል ማኔጅመንት ስኪል ስር የሚካተቱ ኪ ስኪሎች፣ ኪ ስኪል ኤሪያስ የሚባሉት አንደኛው ስትራቴጂ ስኪል ነው። አንደርስታንዲንግ ዘ ቢዝነስ አሲሆል፣ ቢዝነሱን እንዳጠቃላይ መረዳት፣ ፖዚሽኒንግ ኢት ዊዝኢን ዘ ማርኬት እና ዴሊቨሪንግ ቫሉ ቤተር ዘ ኮምፒውተርስ፣ ከኮምፒውተሮች ከተወዳዳሪዎች በተሻለ መልኩ ቫሉን ዴሊቨር ማድረግ ስትራቴጂ ስኪል ይባላል። ሁለተኛው ፕላኒንግ ስኪል ነው። አንቲሲፔቲንግ ፊውቸር ዴቨሎፕመንት ምን ማድረግ? አንቲሲፔት ማድረግ። ፕሪፔሪንግ ዘ ቢዝነስ ቱዴይ ፎር ቱሞሮስ ቻሌንጅ፣ ለነገ ፈተና ዛሬ ቢዝነስ ምን ማድረግ? ሬዲ ማድረግ፣ ማዘጋጀት፣ አኮርዲንግሊ ሪያክሽን ለመስጠት መዘጋጀት። ይሄ ፕላኒንግ ስኪል ይባላል። ሶስተኛው ማርኬቲንግ ስኪል ነው። ማርኬቲንግ ስኪል ማለት ደግሞ ሲንግ ቢዮንድ ፕሮዳክት ፊቸርስ፣ ከፕሮዳክት ፊቸር በላይ ምን ማድረግ? ማየት፣ መረዳት። ፎከሲንግ ኦን ሃው ፕሮዳክት ሳቲስፋይ ከስተመር ኒድስ፣ ፕሮዳክቶች የሂውማንን ኒድ ሳቲስፋይ እንዴት እንደሚያደርጉ ምን ማድረግ? ፎከስ ማድረግ እና አንደርስታንድ ዋይ ከስተመርስ ቹዝ ዘም፣ ኢቭን ደግሞ ከስተመሮች የነሱን ፕሮዳክት ለምን እንደመረጡት ምን ማድረግ? መረዳት፣ ማወቅ። ስለዚህ የጀነራል ማኔጅመንት ስኪል ኪ ኤሪያ የሚባሉት ስትራቴጂ ስኪል፣ ፕላኒንግ ስኪል እና ማርኬቲንግ ስኪል የሚባሉት ናቸው ማለት ነው። ሌላ ደግሞ ሶስት አሉ። ፋይናንሻል ስኪል፣ ፕሮጀክት ማኔጅመንት ስኪል እና ታይም ማኔጅመንት ስኪል። እነዚህም የጀነራል ማኔጅመንት ስኪል አይነቶች ናቸው። ፋይናንሻል ስኪል የምንለው ማኔጂንግ መኒ ኤንድ ሞኒተሪንግ ካሽ ፍሎ ነው። ማኔጂንግ መኒ ኤንድ ሞኒተሪንግ ካሽ ፍሎ፣ ትራኪንግ ኤክስፔንስስ ኤንድ ኢቫሉዌቲንግ ሪስክስ ኢንቫይሮንመንት። እንግዲህ ገንዘብ ምን ታደርገዋለህ? ካሽ ፍሎ ምን ታደርገዋለህ? ሞኒተር ታደርገዋለህ። ሪስክ እና ኢንቨስትመንት ደግሞ ማለት ኤክስፔንስ እና ሪስክን ደግሞ ምን ትራክ ሪከርድ ትይዛለህ። ስለዚህ ምን ይባላል? ፋይናንሻል ስኪል ይባላል። ሌላው ፕሮጀክት ማኔጅመንት ስኪል ነው። ኦርጋናይዝ ፕሮጀክትስ ዊዝ ክሊር ጎል ኤንድ ታይም ላይን፣ ፕሮጀክቶችን በክሊር ጎል እና በታይም ላይን መሰረት ምን ማድረግ? ኦርጋናይዝ ማድረግ መቻል የፕሮጀክት ማኔጅመንት ስኪል አይነት ነው። ሌላው ኢንሹሪንግ ሪሶርስስ አር ኢን ራይት ፕሌስ አት ዘ ራይት ታይም፣ ሪሶርሶች ሞር ፕሮዳክቲቭ እንዲሆኑ ኢፌክቲቭ የሆነ አውትፑት እንዲሰጡ ምን መሆን አለባቸው? ራይት ታይም እና ራይት ፕሌስ ላይ ምን ፕሌስድ መሆን አለባቸው። ስለዚህ እነዚህ ሪሶርሶች ራይት ታይም እና ራይት ፕሌስ ላይ እንዳሉ ምን ማድረግ አለብን ማለት ነው? ኢንሹር መሆን አለብን ማለት ነው። ስድስተኛ የጀነራል ማኔጅመንት ስኪል ታይም ማኔጅመንት ስኪል ነው። ዩዚንግ ታይም ኤፊሽንትሊ ኤንድ ፕሮዳክቲቭሊ፣
ታይምን ጊዜን ኤፊሽንትሊ እና ፕሮዳክቲቭሊ መጠቀም ያስፈልጋል። ፕራዮሪታይዚንግ ኤንድ ኮምፕሊቲንግ ኢምፖርታንት ታስክስ ኦን ታይም ሁሉም ታስኮች የራሳቸው የሆነ ቅደም ተከተል ሊኖራቸው ይችላል። ስለዚህ አኮርዲንግሊ እንደ አርጀንትነሳቸው እንደ አስፈላጊነታቸው ፕራዮሪታይዝ አድርገን ታስኮችን ኮምፕሊት ማድረግ አለብን ማለት ነው። ስለዚህ ሌሎች ሶስት ደግሞ የጀነራል ማኔጅመንት ስኪል፣ ፋይናንሻል ስኪል፣ ፕሮጀክት ማኔጅመንት ስኪል እና ታይም ማኔጅመንት ስኪል የኪ ጀነራል ማኔጅመንት ስኪል ኪ እንትኖች ናቸው ማለት ነው። ሁለተኛው እንዳልኳቸው አንድ ኢንተርፕራይዝ ሊኖረው የሚገባው ፒፕል ማኔጅመንት ስኪል የሚባለው ነው። ፒፕል ማኔጅመንት ስኪል የሚባለው ነው። ፒፕል ማኔጅመንት ስኪል አር ቫይታል ቢኮዝ ቢዝነስ ሪላይስ ኦን ዘ ኢፈርት ኦፍ ፒፕል ኢንሳይድ ኤንድ አውትሳይድ ዘ ኦርጋናይዜሽን። ፒፕል ማኔጅመንት ስኪል ምንድነው? አስፈላጊ ነው፣ ቫይታል ነው። ለምን? ምክንያቱም እያንዳንዱ ቢዝነስ የሚመሰረተው በውስጡና በውጩ ባሉ ከድርጅቱ ውጭና ከድርጅቱ ውስጥ ባሉ ሰራተኞች ኢፈርት ነው። አፍተር ኦል ሁማን ኢዝ በቃ ዘ ሞስት ኢሴንሻል ሪሶርስ ስለሆነ ማለት ነው። ኢንተርፕራይዝ መስት ወርክ ዊዝ ኤምፕሎይስ፣ ከስተመርስ፣ ሰፕላየርስ ኤንድ ኢንቨስተርስ። ኢንተርፕራይዝ ከምን ጋር ሊሰሩ ይችላል? ከሰራተኞች ጋር ሊሰሩ ይችላሉ፣ ከከስተመር ከደንበኞች ጋር ሊሰሩ ይችላሉ፣ ከአቅራቢዎች ከቬንደር ከሰፕላየር ጋር ሊሰሩ ይችላሉ፣ ከኢንቨስተር ጋር ሊሰሩ ይችላሉ። ስለዚህ ይሄ ፒፕል ማኔጅመንት ስኪል አስፈላጊ ነው ማለት ነው። ፒፕል ማኔጅመንት ስኪል የሚባሉት የሚያጠቃልሉት አንደኛ ኮሚኒኬሽን ስኪል ነው። ክሊርሊ ኤክስፕሬሲንግ አይዲያን ክሊርሊ ግልጽ በሆነ መልኩ ኤክስፕሬስ ማድረግ ያስፈልጋል። ኢፌክቲቭሊ ኢንፎርሚንግ አዘርስ ቦዝ ኦራሊ ኤንድ ሪትን፣ ሌሎቹን ደግሞ በጽሁፍም ሆነ በቃል ኢፌክቲቭሊ ኢንፎርም ማድረግ ማሳወቅ አለብን። ይሄ ኮሚኒኬሽን ስኪል ይባላል። ሁለተኛው ሊደርሺፕ ስኪል ነው። ኢንስፓየር አዘርስ ቱ ወርክ ቱዋርድስ ቢዝነስ ጎል፣ ሁሉም ሰራተኞች ለቢዝነስ ጎል ለካምፓኒ ቢዝነስ ጎል መሳካት እንዲሰሩ ኢንስፓየር ማድረግ ማነሳሳት ኢኒሼት ማድረግ ይሄ ሊደርሺፕ ስኪል ይባላል። ሌላው ጋይዲንግ ቲምስ ቱ ኮምፕሊት ነሰሰሪ ታስክስ፣ ቲሞችን ጋይድ በማድረግ ነሰሰሪ ታስኮችን ኮምፕሊት እንዲያደርጉ እንዲያጠቃልሉ ማድረግ የሊደርሺፕ ስኪል አካል ነው ማለት ነው። ሶስተኛው የፒፕል ማኔጅመንት ስኪል አንዱ ስኪል ሞቲቬሽናል ስኪል ነው። ኢንካሬጂንግ ፒፕል ቱ ኮምፕሊት ታስክስ፣ ሰዎች ታስክን ኮምፕሊት እንዲያደርጉን ማድረግ አለብን፣ ኢንካሬጅ ማድረግ አለብን። አንደርስታንዲንግ ዋት ድራይቭስ ፒፕል ኤንድ ዋት ዘይ ኤክስፔክት ፍሮም ዘር ጆብስ፣ ሰዎች ድራይቭ እንደሚደረጉና ከነሱ ስራ እንዴት ምን ኤክስፔክት እንደሚደረግ አንደርስታንድ እንዲያደርጉ ማድረግ የሞቲቬሽናል ስኪል አካል ነው ማለት ነው። ሌላው ዴሊጌሽን ስኪል ነው። አሳይን ታስክስ ቤዝድ ኦን ፒፕልስ ስኪል ኤንድ ካፓቢሊቲ፣ ሰዎችን ባላቸው ስኪልና ካፓቢሊቲ መሰረት አሳይን ማድረግ መቻል። ሪኳየር ሞር ዛን ጊቪንግ ኦርደርስ፣ ዴሊጌሽን ስኪል ማለት ኦርደርን ትእዛዝን ከመስጠት በላይ ነው። ዲማንድ አዌርነስ ኦፍ ቲም ስትሬንግስ፣ የእያንዳንዱ ቲም ስትሬንግስ አዌርነስ ያስፈልጋል። ምን አላቸው ምን ይጎላቸዋል የሚለውን አዌርነስ ያስፈልጋል። ይሄ ዴሊጌሽን ስኪል ይባላል። ሌላው ኔጎሺዬሽን ስኪል ነው። ኔጎሺዬሽን ስኪል አንደርስታንድ ሲቹዌሽናል ኒድስ ኤንድ ዋት ሞቲቬትስ አዘርስ። ኔጎሺዬሽን ስኪል ማለት ነው ሲቹዌሽናል ኒድ ማወቅ አለብህ። በቃ በወቅቱ አስፈላጊ የሆነውን ነገር ማወቅ፣ ከዛ ደግሞ ሌሎችን ምን ሞቲቬት እንደሚያደርጋቸው ማወቅ። understand what motivate others, identifying ways to maximize benefits for all parties involved። መጨረሻ ደግሞ ፓርቲዎችን ኢንቮልቭ የሚያደርግ ቤኔፊታቸው ማክሲማይዝ የሚያደርገውን ነገር ወይን አይዴንቲፋይ ማድረግ መለየት መቻል የኔጎሺዬሽን ስኪል አይነት ነው ማለት ነው። እነዚህ የፒፕል ማኔጅመንት ስኪል አይነቶች ናቸው። ስኪል በራሳቸው ስኪል ናቸው። ዴሊጌሽን ስኪል፣ ኔጎሺዬሽን ስኪል፣ ታይም ማኔጅመንት ስኪል፣ ሞቲቬሽናል የመሳሰሉት ስኪሎች ናቸው ማለት ነው። ሌላው እንግዲህ ኢንተርፕረነር ፐርፎርማንስ አለው። አንድ ኢንተርፕረነር የራሱ የሆነ ደግሞ ምን ሊኖር ይገባል? ፐርፎርማንስ ሊኖር ይገባል። ይህን ኢንተርፕረነር ፐርፎርማንስ ስናይ ኢንተርፕረነር ፐርፎርማንስ ዲፔንድስ ኦን ዘ ኢንተግሬሽን ኦፍ ቢዝነስ ኖሎጂ፣ ጀነራል ማኔጅመንት ስኪል፣ ፒፕል ስኪል ኤንድ ፐርሰናል ሞቲቬሽን። እንግዲህ የአንድ ኢንተርፕረነር ፐርፎርማንስ የአንድ ስራ ፈጣሪ ፐርፎርማንስ ዲፔንድ የሚሆነው በቢዝነስ ኖሎጂ፣ ስለ ስራው ስለ ንግዱ ያለው እውቀት፣ ጀነራል ማኔጅመንት ስኪል አሁን ያያናቸው፣ ፒፕል ስኪል ኤንድ ፐርሰናል ሞቲቬሽን የነሱ ምንድነው ኢንተግሬሽን ነው ማለት ነው። ሶ ኢንተርፕራይዝ መስት አንደኛ ኮንቲኒዩስሊ ኢምፕሩቭ ዜር ስኪል ሴትስ፣ ኢንተርፕረነሮች ያላቸውን ስኪል ሴት ኮንቲኒዩስሊ ቀጣይነት ባለው በማያቋርጥ ሁኔታ ምን ማድረግ አለባቸው? ኢምፕሩቭ ማድረግ አለባቸው፣ ማሻሻል አለባቸው።
ሌላው ደግሞ አሰስ ስትሬንግዝስ ኤንድ ዊክነስ ጥንካሬያቸውና ድክመታቸውን ማድረግ አለባቸው። አሰስ ማድረግ አለባቸው፣ መገምገም አለባቸው። ፕላን ሲዝናል ዴቨሎፕመንትስ ቱ ስትሬንግዝ ፊውቸር ቢዝነስ ፐርፎርማንስ ፊውቸር ቢዝነስ ፐርፎርማንስን ኢምፕሩቭ ለማድረግ ስትሬንግዝን ለማድረግ ፐርሰናል ዴቨሎፕመንት ፕላን ማውጣት አለባቸው ማለት ነው። ስለዚህ ኢንተርፕራይነር ፐርፎርማንስ ዲፔንድ የሚሆነው በእነዚህ ነገሮችና በአራት ነገሮችና ኢንተርፕራይነር መስት ደግሞ እነዚህ ሶስት ነገሮች ማድረግ አለበት ማለት ነው። ቀጥለን የምናየው ዊንዶውስ ኦፍ ኢንተርፕራይነር ኦፖርቹኒቲስ የኢንተርፕራይነር ኦፖርቹኒቲ ዊንዶ መስኮት የሚባሉት ምንድናቸው የሚለውን እናያለን ማለት ነው። ኖት ኤቭሪ ጉድ አይዲያ ኢዝ ኤ ጉድ አይዲያ ሁሉም አይዲያዎች ሁሉም ሐሳቦች ምን ላይሆኑ ይችላሉ? ጥሩ ሐሳቦች ላይሆኑ ይችላሉ። አስፓይሪንግ ኢንተርፕረነርስ ሜይ ጀነሬት ሜኒ አይዲያስ ሁሉ አስፓይሪንግ ኢንተርፕረነርስ በጣም ብዙ የሆነ ሐሳብ ጀነሬት ሊያመነጩ ይችላሉ። በት አን አይዲያ ኢዝ ኦንሊ ወርዝ ፐርሱዊንግ ኢፍ ኢት ካን ቢ ኮንቨርትድ ኢንቱ አን ኢንተርፕረነራል ኦፖርቹኒቲ ነገር ግን አንድ አይዲያ ወርዝ የሚያደርግ ነው አይዲያ ነው የሚባለው ወደ ኢንተርፕረነራል ኦፖርቹኒቲ ሲቀየር ብቻ ነው ማለት ነው። ኢንተርፕረነራል ኦፖርቹኒቲ የሚለውን ስናይ ኢንተርፕረነራል ኦፖርቹኒቲ ኦከርስ ዌር ኮንሱመር ዲማንድ ካን ቢ አይደንቲፋይድ ኤንድ ማችድ ዊዝ አቢሊቲ ቱ ሳቲስፋይ ኢት ስሩ ኤ ፕሮዳክት ኦር ሰርቪስ። ኢንተርፕረነራል ኦፖርቹኒቲ ኦከር የሚያደርገው ምንድን ነው? ኮንሱመር ኖዶች አይደንቲፋይ ተደርገው በጉድና በሰርቪስ ሳቲስፋይ መሆን ሲችሉ ወይም ማችድ ሲሆን ኢንተርፕረነራል ኦፖርቹኒቲ ተፈጠረ ይባላል። ትራንዚሽን ፍሮም አይዲያ ቱ ኦፖርቹኒቲ ሪኳየርስ ስናይ ደግሞ እንግዲህ ምን አለን? ኢንተርፕረነራል ኦፖርቹኒቲ ምንድነው አለን? ኦከርስ ዌን ኮንሱመር ዲማንድ ካን ቢ አይደንቲፋይድ ኤንድ ማችድ ዊዝ ዘ አቢሊቲ ቱ ሳቲስፋይ ኢት ስሩ ፕሮዳክት ኦር ሰርቪስ ነው አለን። ፕሮዳክት ኦር ሰርቪስ ነው አለን። ወይንም ደግሞ አንድ አይዲያ ሜኒ አይዲያ ጀነሬት ያደረገው አይዲያ ወደ ኢንተርፕረነራል ኦፖርቹኒቲ ከርመት ሲሆን ወርዝ የሚያደርገው ይሄ ነው ስላለን ትራንዚሽን ፍሮም አይዲያ ቱ ኦፖርቹኒቲ ሪኳየርስ ምን ይፈልጋል? ዴቨሎፒንግ ዘ ራይት ኦፍ ኢንተርፕረነራል ማይንድሴት ራይት የሆነ ትክክለኛ የሆነ የኢንተርፕረነራል ማይንድሴት ዴቨሎፕ ማድረግ ያስፈልጋል። ሼሪንግ አዌርነስ ኦፍ ኮንሱመር ኒድስ የኮንሱመር ኒድስን አዌርነስ ምን ማድረግ ሻርፕን ማድረግ ሻርፕኒንግ awareness of consumer needs and conduct research to determine the feasibility to turning the ideas into successful project አይዲያውን ወደ successful project ለመቀየር feasibility study conduct research ማድረግ ያስፈልጋል ማለት ነው። sources of opportunities ናይ ደግሞ deliberate የሆነ search particularly in technological development ሌላው ደግሞ unintentional discovery by chance ያለ unintentional discovery ታልቻለ ሌላው ደግሞ problem recognition followed by intentional effort to solve it ይሄ most common ነው። ስለዚህ source of opportunity ሶስት ናቸው። አንደኛው deliberate search ነው particularly in technological advancement፣ ሁለተኛው ደግሞ unintentional discovery by chance ነው፣ ሶስተኛው ደግሞ problem recognition by intentional effort to solve it ይሄ most common እና በጣም የተለመደ ነው ማለት ነው። ይሄን ካየን ሹምተርስ ቲዮሪ ኦፍ ኢኖቬሽን ኤንድ ክሪኤቲቭ ዲስትራክሽን ያለን ሹምተርስ ቲዮሪ ኦፍ ኢኖቬሽን ኤንድ ክሪኤቲቭ ዲስትራክሽን ጆሴፍ ሹምተር 20th century ኢኮኖሚስት ነው። introduced the concept of entrepreneurial innovation as disruptive forces that drives economic growth ይሄ ሹምተር የተባለው የ20ኛው ክፍለ ዘመን ኢኮኖሚስት ምን ኢንትሮዱስ አደረገ? the concept of entrepreneurial innovation as disruptive forces that drive ኢኮኖሚክ ግሮዝ የሚለውን ኮንሴፕት ኢንትሮዱስ አደረገ ማለት ነው። ክሪኤቲቭ ዲስትራክሽን ማለት ኢኖቬቲቭ ካን ክሪኤት ኒው ማርኬትስ ሰስቴን ግሮዝ ኤንድ ዲስትሮይ ኦልድ ሲስተም። ክሪኤቲቭ ዲስትራክሽን ማለት ነው ኢኖቬቲቭ ምን ይፈጥራል? አዲስ ገበያ ይፈጥራል። ኒው ማርኬት ይፈጥራል። ሰስቴን ግሮዝን ሰስቴን ያደርጋል። እንደገና ደግሞ ኦልድ ሲስተሞች ምን እንደሆኑ ያደርጋል? ዲስትሮይ እንደሆኑ እንዲጠፉ ያደርጋል። ይሄ ክሪኤቲቭ ዲስትራክሽን ይባላል። ክሪኤቲቭ ዲስትራክሽን ማለት ዞሮ የነበረውን ሜቶድ ኦፍ አሰራር በመለወጥ በማጥፋት በአዲስ መተካት ነው። ኢኖቬሽን ክሪኤትስ ኒው ማርኬትስ ሰስቴን ግሮዝ ኤንድ ዲስትሮይ ኦልድ ሲስተም ኢዝ ናውን አስ ክሪኤቲቭ ዲስትራክሽን። ኢት ካን ዲስፕሌስ ኤስታብሊሽድ ካምፓኒስ ሪሼፕ ኢንዱስትሪስ ኤንድ ኢንተረፕት ኤምፕሎይመንት። ክሪኤቲቭ ዲስትራክሽን የሚባለው ምን ሊያደርግ ይችላል? ኤስታብሊሽድ ካምፓኒ ዲስፕሌስ ሊያደርግ ይችላል። ኢንዱስትሪዎችን ፋብሪካዎችን ሪሼፕ ሊያደርግ ይችላል። ፋይናሊ ደግሞ ኤምፕሎይመንትም ሊያደርግ ይችላል። ኢንተረፕት ሊያደርግ ይችላል። ስለዚህ ይሄ ክሪኤቲቭ ዲስትራክሽን የሚባለውን የፈጠረው ኮንሴፕት ኢንትሮዱስ ያደረገው 20th century ኢኮኖሚስት ጆሴፍ ሹምተር ይባላል ማለት ነው።
ቢዝነስ ፕሮሰስ ቼንጅ ቢዝነስ ፕሮሰስ ምን ይሆናል? ቼንጅ ይሆናል። በማን ምክንያት? በክሬቲቭ ዲስትራክሽን ምክንያት። ኢንክሉድ ዘ ኮንሴፕት ኦፍ ሪዳክሽን ኢምፕሩቪንግ ኤፊሽንሲ። ቢዝነስ ፕሮሰሱ ቼንጅ ሆነ ማለት ኤፊሽንሲውም ኢምፕሩቭ ሊሆን ይችላል። ሶ ዘ ኮንሴፕት ኦፍ ሪዳክሽን የሚለው ነገር ሊመጣ ይችላል ማለት ነው። ዘስ ቼንጅስ ካን ሊድ ቱ ቤተር ላይፍ ስታይል በት ኦልሶ ሜክ ኦልደር ፕሮዳክትስ ኦር አክቲቪቲስ ምን ሊሆን ይችላል? ኦብሶሌት ሊያደርግ ይችላል። እንግዲህ በክሪኤቲቭ ዲስትራክሽን ምክንያት ቢዝነስ ፕሮሰሱ ምን ሊሆን ይችላል? ቼንጅ ሊሆን ይችላል። ቢዝነስ ፕሮሰሱ ቼንጅ ከሆነ ደግሞ ላይፍ ስታይል ምን ሊሆን ይችላል? ሊቀየር ይችላል። ላይፍ ስታይል ተቀየረ ማለት ደግሞ ምን ሊፈጠር ይችላል? ኦልድ ፕሮዳክትስ እና አክቲቪቲዎች ኦብሶሌት እንደሆኑ ከገበያ እንዲወጡ ያደርጋል ማለት ነው። እንግዲህ የክሪኤቲቭ ዲስትራክሽንን ኢምፓክት ስናየው ኢኖቬሽን ኢዝ ቦዝ ኮንስትራክቲቭ ግሮዝ ኤንድ ዲስትራክቲቭ ዲስፕሌስመንት። ኢኖቬሽን ሁለት አይነት ኢፌክቶች አሉት። ባይዘይ አንደኛ ኮንስትራክቲቭ ነው፣ ግሮዝ ነው። አዲስ የአሰራር ሜተድ ኤፊሽንሲን የሚያሻሽል ቢዝነስን ሪሼፕ የሚያደርግ ግሮዝን ሰስቴን የሚያደርግ ፖዚቲቭ የሆነ ኢምፓክት አለው ኢኖቬሽን። ሌላው ደግሞ ዲስትራክቲቭ ነው፣ ዲስፕሌስመንት ነው። ኦልድ ሲስተምስ ምን ሊሆኑ ይችላሉ? በቃ ከገበያ ሊወጡ ይችላሉ። ኦልድ ፕሮዳክት እና አክቲቪቲስ ኦብሶሌት ሊሆኑ ይችላሉ። ስለዚህ ዘ ኢምፓክት ኦፍ ኢኖቬሽን ኢዝ ቦዝ ኮንስትራክቲቭ ግሮዝ ኤንድ ዲስትራክቲቭ ዲስፕሌስመንት ማለት ነው። ይሄ ክሪኤቲቭ ዲስትራክሽን ይባላል። ሹምተርስ ሜቶድ ኦፍ አይደንቲፋይንግ ኢንተርፕሪናል ኦፖርቹኒቲስ። ሹምተር ኦፖርቹኒቲዎችን አይደንቲፋይ የምናደርግበት ኢንተርፕሪናል ኦፖርቹኒቲዎችን አይደንቲፋይ የምናደርግበት ሜቶዶች አሉት። እነሱ 5 ናቸው፣ እናያቸው። ሹምተርስ አይደንቲፋይድ 5 ዲስቲንክት ሜቶድስ ኦፍ ዲስከቨሪንግ ኒው ኢንተርፕሪናል ኦፖርቹኒቲስ። ሹምተር ኢንተርፕሪናል ኦፖርቹኒቲዎችን አይደንቲፋይ ለማድረግ የሚያገለግሉ 5 ዲስቲንክት ሜቶድስ ያላቸው ነገሮች ዲስከቨር አድርጓል። እነሱ ምንድናቸው? ምን ነው? አንደኛው ዴቨሎፕ ኤ ኒው ማርኬት ፎር አን ኤግዚስቲንግ ፕሮዳክት ነው። ለኤግዚስቲንግ ፕሮዳክት አዲስ ማርኬት ዴቨሎፕ ማድረግ ነው አንደኛ። ሁለተኛ ዲስከቨር አትሊስት ዋን ኒው ሶርስ ኦፍ ሪሶርስ ቱ ማኑፋክቸር አት ሎወር ኮስት። ቢያንስ አለ ዲስከቨር አትሊስት ዋን ኒው ሶርስ ኦፍ ሪሶርስ፣ አንድ አዲስ የሪሶርስ ምንጭ ቱ ማኑፋክቸር አት ሎወር ኮስት፣ በሎው ኮስት ማኑፋክቸር ለማድረግ አትሊስት ዋን ኒው ሶርስ ኦፍ ማርኬት ዲስከቨር ማድረግ ሁለተኛው። ሶስተኛው ዩዝ ኤግዚስቲንግ ቴክኖሎጂ ቱ ፕሮዲውስ ኦልድ ፕሮዳክትስ ኢን ኤኒ ዌይ። ኦልድ ፕሮዳክቶችን በኒው ወይ በአዲስ አሰራር ፕሮዲውስ ለማድረግ የሚያገለግል ኦልድ ቴክኖሎጂን ኤግዚስቲንግ ቴክኖሎጂ መጠቀም። ዩዝ ኤግዚስቲንግ ቴክኖሎጂስ ቱ ፕሮዲውስ ኦልድ ፕሮዳክትስ ኢን ኤኒ ዌይ። አራተኛው ዩዝ ኤግዚስቲንግ ቴክኖሎጂስ ቱ ፕሮዲውስ ኒው ፕሮዳክት፣ ኤግዚስቲንግ ቴክኖሎጂን በመጠቀም አዲስ ፕሮዳክት ማምረት። አምስተኛው ዩዝ ኒው ቴክኖሎጂ ቱ ፕሮዲውስ ኒው ፕሮዳክት። ስለዚህ ሹምተርስ አይደንቲፋይ 5 ዲስቲንክት ሜቶድስ ፎር ዲስከቨሪንግ ኒው ኢንተርፕሪናል ኦፖርቹኒቲ። አንደኛ ዴቨሎፕ ኤ ኒው ማርኬት ፎር አን ኤግዚስቲንግ ፕሮዳክት። ያዙ አምስቱን ሁሉ። ፈተና ምናምን ሊመጣ ይችላል፣ እናንተም ያስፈልጓቸው አንድ እውቀት። ሁለተኛ ዲስከቨር አትሊስት ዋን ኒው ሶርስ ኦፍ ሪሶርስ ቱ ማኑፋክቸር አት ሎው ኮስት። ሶስተኛ ዩዝ ኤግዚስቲንግ ቴክኖሎጂ ቱ ፕሮዲውስ አን ኦልድ ፕሮዳክት ኤኒ ዌይ። አራተኛ ዩዝ ኤግዚስቲንግ ቴክኖሎጂ ቱ ፕሮዲውስ ኤ ኒው ፕሮዳክት፣ ኤግዚስቲንግ ቴክኖሎጂ በመጠቀም አዲስ ፕሮዳክት ማምረት። ኒው ፕሮዳክት ዩዝ ኒው ቴክኖሎጂ ቱ ፕሮዲውስ ኒው ፕሮዳክት፣ አዲስ ቴክኖሎጂ በመጠቀም አዲስ ምርት ማምረት። በቃ ይሄ ሹምተር 5 እንትን ናቸው ማለት ነው። ኦፖርቹኒቲ ክላሲፊኬሽን ስናይ አንደኛ ዲማንድ ሳይድ ኦፖርቹኒቲ አለ። ቤዝድ ኦን አይደንቲፋይ ከስተመር ኒድስ፣ የከስተመር ኒድስን ፍላጎት አይደንቲፋይ በማድረግ ዲማንድ ሳይድ ኢንተርፕሪናል ኦፖርቹኒቲ አለ። ሁለተኛው ሰፕላይ ሳይድ ኦፖርቹኒቲ ነው። ቤዝድ ኦን ሪሶርስ ኤፊሺየንሲ፣ የሪሶርስ ኤፊሺየንሲ ላይ ዲፔንድ በመሆን የሚመጣ ሰፕላይ ሳይድ ኦፖርቹኒቲ ይባላል። ሶስተኛው ቴክኖሎጂካል ኢኖቬሽን ነው። ኢንኮምፓስስ ዘ ላስት 3 ሜቶድስ አፕላይንግ ቴክኖሎጂ ቱ ኤ ኒው ኦር ኤግዚስቲንግ ፕሮዳክት። ስለዚህ የኢንተርፕሪናል ኦፖርቹኒቲ ክላሲፊኬሽኖቹ በዲማንድ ሳይድ ሊሆን ይችላል። አይደንቲፋይንግ ከስተመር ኒድስ ከረንት ከስተመር ኒድን በመመርኮዝ ነው። ሁለተኛው ሰፕላይ ሳይድ ኦፖርቹኒቲ ሪሶርስ ኤፊሺየንሲን በማየት የሚመጣ ኦፖርቹኒቲ ነው። ሶስተኛው ደግሞ ቴክኖሎጂካል ኢኖቬሽን ነው። አፕላይንግ ቴክኖሎጂ ቱ ዘ ኒው ኦር ኤግዚስቲንግ ፕሮዳክት ላይ እንዳየ ነው ማለት ነው። ላይ ምን አለ? ለኤግዚስቲንግ ፕሮዳክት አዲስ ገበያ መፍጠር፣ ቢያንስ አትሊስት አንድ ሶርስ ኦፍ ሪሶርስ በሎ ኮስት ለመሸጥ ዲስከቨር ማድረግ፣
ኤግዚስቲንግ ቴክኖሎጂን በመጠቀም ኦልድ ፕሮዳክትን ኤኒዌይ ማምረት፣ በአዲስ ማምረት፣ ኤግዚስቲንግ ቴክኖሎጂን በመጠቀም አዲስ ማምረት፣ አዲስ ቴክኖሎጂን በመጠቀም አዲስ ማምረት። ለነዚህ 5 እንትኖች ኦፖርቹኒቲ ክላሲፊኬሽኖቹ እነዚህ ናቸው፣ 3ቱ ናቸው ማለት ነው። ስለዚህ በዚህ የዛሬውን ክላስ እናጠናቅቃለን። ቤተሰብ ስለምታዳምጡኝ አመሰግናለሁ። ቤተሰብ አሁን ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷችኋል። አመሰግናለሁ።